الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، ባለፈው درس ላይ ነብዩ ሰለላሁ ዐለይሂ ወሰለም ለአንሳሮች ሳይሰጡ ቀርተው ሙአለፈ ቁልቡሁም ለሚባሉት ቀልባቸውን ማላመድ ለሚፈለግላቸው እና ያልሰለሙ ወይም ደግሞ ሰልመው እንጥልጥል ላይ ያሉ ለነዚህ ሰዎች ብዙ የገኒማ ገንዘብ እንደሰጡና ለአንሳሮቹ ደግሞ ተሰምቷቸው የነበረውን ነገር ለመሸፈን ብለው ያሉትን ነገር አይተን ነው የቆምነው ማለት ነው። حديث لما استوى يأكل الله سبحانه وتعالى لنبي صلى الله عليه وسلم يوم حنين يفي جنزب سيساتشاو بمركم يجني جنزبنا لسوتش عكفافلو مؤلف قلوبهم لم يبالوت سوتشم من دزهو سطويله أنصاروتشم منهم مال سطواتشوم وعلى أنصاروتشو بنفساتشو وسط سايقوتو الكرم تقوتو لمن بيبال ሰዎችን የነካቸው የሆነ ገንዘብ ለነሱ ባለመድረሱ ወኋላ ረሱሉ ሰለላሁ ዐለይሂ ወሰለም ድንገተኛ ኹጥባ ሰዎች መካከል ቆሙና አደረጉ። እናንተ አንሳሮች ሆይ ተማሞች ሆናችሁ አላገኘዋችሁም ወይ? አላህ በእኔ መራችሁ። የተበታተናችሁስ ሆናችሁ አላገኘዋችሁም ወይ? አላህ በእኔ አንድ አደረጋችሁ። ደሃ ሆናችሁስ አላገኘዋችሁም ወይ? አላህ በእኔ ሀብትን ሰጣችሁ ብለው ሲሏቸው አንሳሮቹ አላህና መልእክተኛው ከዚህ የበለጠን መመጻደቅ ወይም ብዙ ውለታ አሏቸው በማለት አሉ። ለምንድነው መልእክተኛውን መልስ የማትሰጡት ብለው ረሱሉ ሰለላሁ ዐለይሂ ወሰለም የሰጡትን መልስ ደግመው እንዲሰጧቸው ወይም በአጽንኦት እንዲመልሱት ስለፈለጉ ምንድነው የሚከለክላችሁ ለምን አትመልሱም በማለት አሁንም አሏቸው። የዚህን ጊዜ አሁንም አንሳሮቹ ደግመው አላህና ረሱሉ ብዙ ውለታ አሏቸውና እኛ ዘንድ በጣም በብዙ ውለታዎች እያነሱ መመጻደቅ ይችላሉ በማለት ተናገሩ። የዚህ ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም መለሳሉና እነዚህን አንሳሮችን ገድላቸውን ትልቅነታቸውን መሰከሩ ማለት ነው። በፈለጋችሁ ኖሮ እኮ አንተም ቢሆን ተባረህ ነው የመጣኸው። የኛ መበታተን ብቻ ሳይሆን አንተም እኮ መጠለያተህ አስጠልለህን አይደለም እንዴ ብላችሁ ማለት ትችሉ ነበር በማለት ረሱሉ ሰለላሁ ዐለይሂ ወሰለም የመልሳቸውን ቀና መሆን አደነቁላቸውና ለአንሳሮቹ እንዲህ አሉ። ألا ترضون أن يذهب الناس بالشاة والبعير ታዲያ አትወዱም እንዴ ሰዎች ፍየልና ግመል ይዘው አካባቢያቸው ሰፈራቸው ሲሄዱ وتذهبون بالنبي إلى رحالكم እናንተ ግን ነብዩን ይዛችሁ ወደ ሰፈራችሁና መንደራችሁ ብትሄዱ ለእናንተ የሚሻለው የትኛው ነው? ይህ አይበልጥላችሁም አሉና እንደሚበልጥ የታወቀ ነው ተናገሩ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ እንደው ስለወጣሁ ነው እንጂ ሂጅራ ትልቅ ፈضል ስላለው ነው እንጂ ከአንሳሮች አንድ ሰው መሆንን እመኝ ነበር። ሰዎች ሸለቆን ቢሄዱ ወይም የተራራን መንገድ ቢሄዱ እኔ አንሳሮችን መንገድ እንጂ መጓዝ አልፈልግም። አንሳሮችን ዋዲ ሸለቆ ወይም ወሽዕበሃ የአንሳሮችን ሸንተረር ነው የሚሄደው አሉ። ከዛ አንሳሮች ማለት እኮ ለኔ እንደ ውስጥ ልብሴ ናቸው። ከገላዬ ጋር ቅርብ ሆነው ያሉት አንሳሮች ናቸው። ሌላው ሰው ዲታር ነው ከላይ እንደተለበሰ ልብስ ቢቀር አሉ። አህላ انكم ستلقون بعد اثرا እናንተ ከኔ በኋላ በራስ ወዳድነት ተጠምደው በተለያየ በሆነ ለሁሉም የሚገባ የሆነን ሐቅ ላይ የኔ ብቻ ብለው የሚሉ ራስ ወዳዶች ይገጥሟችኋልና فاصبروا حتى تلقوني على الحوض حوض ላይ እስከምትገናኙ ድረስ ትግስት አድርጉ በማለት ረሱሉ ሰለላሁ ዐለይሂ ወሰለም ያሉበት ትልቅ ሐዲስ ነው። ይህን ሐዲስ እንግዲህ በውስጡ ያለውን ቁም ነገር በተወሰነ መልኩ
ለማንሳት ሞክረናል ይመስለኛል والله اعلم ከዚህ ሐዲስ ውስጥ የምናገኘው ሙአለፈ ቁሉብሁም ከገኒማ እንደሚሰጣቸው ነው ይሄ በዚህ ሐዲስ ውስጥ በግልጽ የሚገኝ ነው ከኪታቡ ዘካ ጋር ያለው ግንኙነትም ሙአለፈ ቁሉብሁም ከገኒማ የሚሰጣቸው ከሆነ ቁርአንም ላይ ደግሞ አላሁ Subhanahu Wa Ta'ala እንደሚሰጣቸው ከዘካ ስላሰፈረ ይሄ ደግሞ በተለይ ይሄ ዘመቻ ሁነይን ዘመቻ የተደረገው በመጨረሻዎቹ የነብዩ ሰለላሁ ዐለይሂ ወሰለም የህይወታቸው ህልፈት አቅራቢያ ላይ በ8ኛው ዓመተ ሂጅራ የተደረገ ነው ስለዚህ ሙአለፈ ቁሉብሁም የነሱ የዘካ ድርሻ እንደተጠበቀ ነው ያለውና ከዘካ እንደሚሰጣቸው ነው ይሄ የሚገልጸው ማለት ነው እሱም ዑመር ረዲየላሁ ዐንሁ ከጊዜ በኋላ የከለከሉትን ክልከላ የራሳቸው ኢጅቲሃድ እንጂ ግልጽ የሆነ መረጃ ኑሮ እንዳልሆነ ለማሳየት ነው ሌላው አንዳንዴ በዲኑ የሚተማመኑበትን ሰው ተወት አድርጎ ለሌላ በዲኑ ለማይተማመኑበት ሰው መስጠትም አስፈላጊ እንደሆነ አንዳንዴ የሚደረጉ ነገሮችን ዝም ብለን በአንድ አቅጣጫ ብቻ በሸውራራ አይን ማየትም እንደዚሁ ተገቢ እንዳልሆነ ሐዲሱ ያሳያል ይሄም ነብዩ ሰለላሁ ዐለይሂ ወሰለም አንሳሮችን ትተው በጣም ደካማ ለሆኑ ደካማ ማለት በልብ በዲናዊ ጥንካሬያቸው ላይ ደካማ ለሆኑ ሰዎች ገንዘብ እየሰጡ ነበር ያንን ያደረጉበት ምክንያት ነው ምንድነው እነዛ ጠንካራ የሆነ ኢማን ያላቸው ሰዎች ተሰጣቸው አልተሰጣቸው ደንታቸው አይደለም በኢማናቸው ላይ ጸንተው ይገኛሉ ማለት ነገር ግን እነዚህ ደግሞ ካጡ ሊከፍሩ የሚችሉ ሰዎች ናቸውና እነዚህን ከኩፍር ለመታደግ ነው ነብዩ ሰለላሁ ዐለይሂ ወሰለም እየሰጡ የነበሩት ይሄንን ነው ለአንሳሮቹ መጨረሻ ላይ ያስገነዘቡትና አንድ ነገር ሲደረግ ለምንድን ነው ይሄ የተደረገው ማለትን እንደው ግልጽ ባይሆንልን እንኳን ነገሩ በግልጽ እስከሚገባን ድረስ ችኮላ አስፈላጊ እንዳልሆነ በዚህ ሐዲስ ላይ ተነግሯል ማለት ነው ወይም ተጠቁሟል ሌላው ዱንያዊ የሆነ ጉጉት አንድ ሰው ዲኑን በማይጋጭበት መልኩ ቢኖረው ችግር እንደማይኖረው ከዚህ ሐዲስ ላይ ተጠቁሟል እሱም አንሳሮቹ የሆነ ነገር ከገንዘብ በማጣታቸው አንሳሮች ማለት ትላልቅ ሰዎች ናቸው በውስጣቸው በጣም ትላልቅ የሚባሉ ሱሐቦች አሉባቸው በጀነት የተመሰከረላቸው ሱሐቦች አሉ በውስጣቸው ትላልቅ የሚባሉ ሰዎች አሉና እነዚህ ሁላ ናቸው ለምን ዱንያ ለኛ አልደረሰንም በማለት የተቆጡት እዚህ ሐዲስ ላይ እንዳለው ማለት ታዲያ አንድ ሰው ዲኑን በማይጋጭበት ሁኔታ ዱንያዊ ጉጉት ቢኖረው ይሄን ዱንያዊ ጉጉት እንዴት ሊኖረው ይችላል በሚል ሙሉ ለሙሉ የሆነ ባህታዊ እንዲሆን መፈለግ ተገቢ እንዳልሆነና ይሄ አካሄዱ ሊያስኬደው የሚችል ትክክለኛ መንገድ መሆኑን ከዚህ እንረዳለን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሰራላችኋል ዱንያ አይደለም ያሏቸው ምን ይሰራላችኋል ሳይሆን ያሏቸው ምንድነው አይ እኔ ለነሱ የሰጠሁት በዚህ ነው እናንተ እኮ የኔ ውስጤ ናችሁ አጠገቤ ያላችሁ ከለላው ናችሁ እናንተ ከማንም በላይ ወዳችኋለሁ አቀርባችኋለሁ የኔ ሰዎች ናችሁ ፍጹም ማትከዱ ለዲንም እንደዚሁ ቦታ ያላችሁ ናችሁ ወደዛ አስደግፊያችሁ ነው ወደ ዲኑ ትቻችሁ ነው እንጂ አላስፈልጋችሁም በየ ንቂያችሁና በዚህ አይነት አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲዛር የሚያደርጉት ይሄ ስለሆነ ان الرغبة في الأشياء الدنيوية لا تخل بإيمان الراغب وإخلاصه مودد إخلاص عندما سأطب كذي نرد لما أنه ديننا ميقودا اسكال هنا درس الدنيا فلاغوتو عند سو الدنيا فلاغوتو بيجمر ይሄን ነገር ማድረግ ፈልጋለሁ ብሎ ቢተጋቢ ለፋ ይሄ ምንም ሸሪዓው የሚቃወመው ነገር የለም ማለት ነው ለምን ትሰራለህ ለምን ትጓጓለህ ብሎ ሸሪዓው አይልም ምን እስካልሆነ ድረስ ማለት ነው حرام ነገር ላይ እስካልጓጓ ድረስ ሰውዬው ወይም ደግሞ ወደ حرام ነገር እየገባ እስካልሆነ ድረስ በሐላሉም በሐራሙም ይሁን እንደፈለገ ብቻ ይምጣልኝ ብሎ እስካላለም ድረስ ማለት ነው በሐላል መንገድ እስከሆነ ድረስ ተገቢ ስራ ሊሰራበት እስከፈለገ ድረስ ምንም ችግር የለውም ማለትን ከዚህ ሐዲስ እንገነዘባለን እንኳን አለምኛ ይቀርና አንሷሮችና ሙሃጅሮች እንኳን ይሄው ያስፈልጋቸዋል ነው ዱንያ
ሌላው አንዳንድ አጋጣሚዎች ላይ አጋጣሚዎች ተፈጠረው ሰውን ሊያጋጩ የሚችሉ አጋጣሚዎች በሚኖሩበት ጊዜ አስፈላጊ የሆነ ለዛ የሚያረክስ የሆነ ንግግር እንደሚያስፈልግ ነው። ይሄ ነብዩ ሰለላሁ ዐለይሂ ወሰለም አንሳሮቹ ቅር መሰኘታቸውን ሲሰሙ እስኪ ለቆማ ይሄ ነው እኔን እነሱን እንድሰጣቸው እናንተን እንድተው ያደረገኝ እንጂ እናንተ አንሳችሁ አይደለም እናንተ ትልቅ ናችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። እና ይሄ የተለያዩ ሆኑ ሐቅን ደብዛውን የሚያጠፉ ነገሮች በሚፈጠሩ ጊዜ ወይም ደግሞ ችግሮች ለመዝነብ እንደ ደመና ሲያደምኑ እንደ ያለው ማስተካከያ አስፈላጊ መሆኑ ከዚህ እንረዳለን ማለት ነው። ሌላው አንድ መሪ የሆነ ሰው የተለያየ የሆነ ኃላፊነትና የተሸከመ ሰው ለራእያው ወይም ደግሞ ለሚጠብቀው ወይም ደግሞ ለተሰጠው ኃላፊነትና ላሸከመው ህብረተሰብ ቅን ሆኖ ሁሉን በሚጠቅመው መስለሃ ነው አንዳንድ ሰዎችን ለማስደሰት ብቻ ሳይሆን ጠቃሚ የሆነውን ጎን አይቶና ገምግሞ በዛ ነገር ላይ ተገቢውን ትኩረት ማድረግ እንዳለበት ሐዲሱ ላይ አለ። እሱም ነብዩ ሰለላሁ ዐለይሂ ወሰለም እነዚህ እንዳይከፍሩ ወይም ደግሞ እነሱ መስለማቸው እኮ ለህዝባቸው መስለም ነው ብሎ ያሰቧቸውን እና ዑየይና ኢብኑ ሁስን የሚባሉትን እነዚህን ሰዎች መቶ ግመል እንኳን እየሰጡ ወደ እስልምና እንዲጠጉና እነሱ አካባቢ ያሉ ሰዎችም እነዚህ ተላልቅ ሰዎች ስለነበሩ እነሱ ከሰለሙ ስለሚሰልሙ ይሄንን መስለሃ አይተው ሰጥተዋል ማለት ነው። አንሳሮች ግን ቅር እያላቸው ይሄንን ቅር የሚላቸውን ነገር በንግግራቸው እንደሚከሱት ነብዩ ሰለላሁ ዐለይሂ ወሰለም ገምተዋል ማለት ነው መጀመሪያው። ስለዚህ አንዳንድ አነስተኛ የሆኑ ችግሮች ቢከሰቱም እንኳን ከዛ በላይ ያለ ትልቅን አደጋ መመለስ የሚቻል ከሆነ ለትልቁ አደጋ ሰዎች ጉልበታቸውን እዛ ላይ መዋል እንዳለባቸውና አንድ መሪ የሆነም ሰው ይህንን ማስተዋል እንዳለበት ከሐዲሱ ላይ አለ። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ለሰዎች በአጠቃላይ በረካ ረህመት እንደተላኩ አለ በሐዲሱ ላይ በተለይ ለአንሳሮች ያላቸውን ፍቅር ከሐዲሱ ላይ እናያለን ማለት ነው። ሌላው አንሳሮች ያላቸውን ፈضል ከሐዲሱ ላይ መገንዘብ ይቻላል። የኢማን ፈضል አላቸው ነብዩን የረዱበት የኑስራ ፈضል አላቸው ማለት ነው። አንደኛ አምነዋል፣ ሁለተኛ ደግሞ ከማመንም በላይ የሆነን ብዙ መስዋዕትነት ከፍለው ዲንን አቁመዋል እና ይሄ ውለታቸው ሊጠበቅላቸው ይገባል። ለዚህ ነው በአንድ ሐዲስ ላይ ላ ይሁቡሁም ኢላ ሙእሚን ወላ ይብغضሁም ኢላ ሙናፊቅ አንሳሮችን አይወድም ሙእሚን እንጂ አይጠላቸውም ሙናፊቅ እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም እስከዚህ ድረስ ትልቅ አርገዋቸዋል ማለት ነው። ሌላው ነብዩ ሰለላሁ ዐለይሂ ወሰለም የነብይነታቸው ምልክትም በዚህ ላይ ማየት ይቻላል ይላሉ። እሱም ምንድነው ከተባለ አንሳሮች ወደፊት ችግር እንደሚደርስባቸው ነብዩ ሰለላሁ ዐለይሂ ወሰለም ኢነኩም ሰተልቀውነ ባዕዲ አሰራ ከኔ በኋላ ራስን የሚወዱ የሰዎቻቸውን እና ራሳቸውን ብቻ በጥቅም የሚያደልቡ የሆኑ መሪዎች ይገጥሟቸዋል ወደፊት ለእናንተ የማይሆኑ ሰዎች ይመጣሉ አሏቸው። እንዳሉትም አንሳሮችን የሚበድሉ አንዳንድ መሪዎች ብቅ ብለው ነበር። ይሄ የነብዩን አለይሂ ሰላቱ ወሰለም የነብይነት ምልክት ሆኖ ከሚነገሩ ተአምራቶቻቸው ውስጥ ነው ማለት ነው። እዚህ ሐዲስ ውስጥ አንድ ያለፈው ነገር ቢኖር ይሄ ነው። ሌላው በችግሮች ላይ ሙሲባዎች ላይ ጥሩ የሆነ ትዕግስት ማድረግ አስፈላጊ መሆኑን እንረዳለን። ይሄው አሰራ እንደሚገጥማቸው ወይም ራስ መውደድ እንደሚገጥማቸው አንሳሮችን ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ተናግረው ያ ታዲያ አሰራ ወይም ደግሞ ራስ መውደድ በሚገጥማቸው ጊዜ ተፋለሟቸው። ለምንድነው ሐቃችንን የምታጓድሉት እኛስ ከማን እናንሳለን ብላችሁ እስከ መጨረሻ ድረስ መጨረስ አለባችሁ ብለው አይደለም ነብዩ ሰለላሁ ዐለይሂ ወሰለም የመከሯቸው። ምንድነው ያሏቸው? ፈስቢሩ ታገሱ حتى تلقوني على الحوض ተውት የዱንያውን ጉዳይና ታገሱ ሐውድ ላይ እኔን እስከምታገኙኝና እዛ ላይ ከሳችኋለሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለዋቸዋል ማለት ነው። ስለዚህ የሶብርን ፈضልና አንዳንድ ችግሮች በሚከሰቱበት ጊዜ አጸፋዊ ምላሽ ከመስጠት ይልቅ አንዳንዴ ሶብር አዋጭና ትልቅ ነገር መሆኑን ከዚህ
የምንረዳው ይሆናል ባቡ ሰደቀተል ፍጥር ስለ ሰደቀተል ፍጥር የሚናገር የሆነ ባቡ ሰደቀተል ፍጥር የሚባለው ከዘካተል ፍጥር ጋር ማነው ከዘካተል ማል ጋር ምንም የሚያያይዘው ነገር የለም ኢላ ሰደቃ መሆኑ ካልሆነ በስተቀር ማለት ነው በሰደቃነት ብቻ ይገናኙ ይሆናል እንጂ በሌላ የሚገናኙበት ነገር የለም ማለት ነው ይሄ ንሳብ ማመን የሚባል ለዚህ የለውም እንደዚሁ ሰዎችን የሚነጣጠል አይደለም በትንሹም በትልቁም በወንዱም በሴቱም ላይ የሚወጅብ ነገር ነው ኢንሻአላህ ወደፊት እንደምንጠቅሰው ማለት ነው ሰደቀተል ፍጥር ዋጅብ ለመሆኑ ዑለማዎች ተስማምተዋል አላህ Subhanahu Wa Ta'ala ሰደቀተል ፍጥርን ሲደነገገበት ትልቅ ጥበብ አለው እሱም ሰደቀተል ፍጥር ራሱ ስያሜውን ያገኘው ከፍጥር ጋር ነው የፍጥር ሰደቃ ነው ስሙ አይደለም የፍጥር ሰደቃ ሲሆን ይሄ ሰደቃ የሚወጣበት ሰበቡ ምንድነው የፍጥር መገኘቱ ነው ሰዎች ረመዳናቸውን መፍታታቸው ነው ማለት ነው ከዚህ ከረመዳን መፈታት ጋር ተያይዞ ነው የመጣውና ይሄንን ጿሚ የሆነ ሰው ጾሙ ላይ ለተከሰቱ ለሆኑ አላስፈላጊ የሆኑ ጾሙን የሚሸራረፉበት የሆኑ መጥፎ ነገሮች ለነዛ ማርከሻ ሆኖ መገኘቱ ነው ጦህረተን ለሷኢም ማለት انها طهرة للصائم መሆኗ መጀመሪያ ለጾመኛው ሰው አጥሪ መሆኗ አላህ Subhanahu Wa Ta'ala ይሄንን ረመዳንን አጽመህኛልና አስሞልተህኛልና ተብሎም ደግሞ አላህን ለማመስገን መሰጠቱ ነው ማለት ነው ይሄ እንግዲህ የመጀመሪያው ምክንያቱ ሲሆን ሌላው ደግሞ ሻል የሚሉ የሆኑ ሰዎች ከበታች ያለውን ከነሱ በጣም በታች ያሉትን ወንድሞቻቸውን በተለይ በዛን ቀን የተለያየ ነገር እንፈልጋለን ብለው የሰዎች መንደር ከመሄድና ወዲያ ወዲህ ከመመላለስ አረፍ እንዲያደርጓቸው ታስቦ ነው ማለት ነው በዚያ በደስታ ቀን አብረው እንዲገሯቸው ተፈልጎ የሚሰጥ ነው ማለት በምንድነው የሚሰጠው የሚለው እንግዲህ በዝርዝር ሐዲሱ ላይ ስለሚመጣ እዛው ላይ ያየን እንሄዳለን عن عبد الله بن عمر رضي الله عنهما قال فرض النبي صلى الله عليه وسلم صدقة الفطر أو قال رمضان على الذكر والأنثى والحر والمملوك صاعا من تمر أو صاعا من شعير عبد الله بن عمر لهلال رسول صلى الله عليه وسلم قديتا أدرقوا فرضنا مالة كزين الرجال صدقة الفطر كم يسطو صوت تكيثرا يجينا ندالنا مالة በተለይ በመስጊድ ማስ ሚዲያ እንደዚህ የተነገረ እባካችሁ መስጊድ አምጡና እንደዚህ ካልተባለ በስተቀር ልብ ብሎ የሚሰጥ ሰው በጣም እያነሰ ነው ያለው ማለት ነው በአሁን ጊዜ እና ይሄ በዛ በዒድ ቀን ወንጀል ላይ እየወደቀ ወደ አላህ Subhanahu Wa Ta'ala በጣም ሰዎች መቀረብ ባለባቸው በዒድ ቀን ወንጀል ላይ መውደቅ ነው ሰደቀተል ፍጥርን አለማውጣት ወይም ዘካተል ፍጥርን አለማውጣት زكاة الفطر وصدقة الفطر فرض تبلونه يهو صاحبه يقلزوت فرض النبي قديت هذا الجوال صدقة الفطر أو قال رمضان ويم صدقة الرمضان يبالا على الذكر بوندلي والأنثى بسيثلي والحر نساء والمملوك باريا بهنا من لا يجمر إلى صاعا من تمر كتمر هنا عندكنا أو صاعا من شعير ويم كجبس هنا عندكنا يتكمل طبعا من الدنيا بكنا يتكمل زي حديث لا عبد الله بن عمر النبي نقرت صاعا من تمر كتمر هنا عندكنا وإنما صاعا من شعير كجبس هنا عندكنا ولما كذي تفلقوا كتمرنا كجبس تفلقوا وأنه الزاها كبابي يميبلا هنا أهل مهوننا እዛው አካባቢ ከሚበላው ከሆነው እህል አንድ ቁና ይወጅባል ብለዋል ማለት ነው قال ይሄ ሱሐባ ምን አለ فعدل الناس به نصف صاع من بر
ሰዎች ናቸው እንደውም በሱ ዘመን የተከሰተውን ነው ሰዎች ያደረጉትን ነገር ነው የሚናገረው ሰዎች ዘንበላሉ ቢሂ በዚህ አንድ ሰዓ ተብሎ ከተባለው نصف صاع من بر على الصغير والكبير በትንሹም በትልቁም ላይ ከስንዴ ከሆነ ንስፈ ሰዓ ይበቃል ብለው ሰዎች ናቸው ወደዚህ የተዘነበሉት አለ ይሄ ሰዎች የሚለው አንዳንድ በዛ ዘመን የነበሩና ሙአዊያን የመሰለ ይሄ ስንዴ በጣም ጥሩ ስንዴ ስለሆነ ወይም ደግሞ ስንዴ ስለሚበልጥ ብለው ንስፈ ሰዓ ይበቃል አሉ ማለት ነው ሰዎች ናቸው ወደዚህ የተዘነበሉት እንጂ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ሲደነግጉ አንድ ሰዓ ነው የደነገጉት ብለው ተናግረዋል ማንኛውም ቀጥሎ ምን ይላል وفي لفظ ان تؤدى እንዲሰጥ ነብዩ ሰለላሁ ዐለይሂ ወሰለም አድርገዋል ወይም ደግሞ ግዴታ አድርገዋል قبل خروج الناس الى الصلاه ሰዎች ወደ ሶላት ከመውጣታቸው በፊት ሰደቀተ الفطራቸውን አጠናቀው ነው መውጣት ያለባቸው የአቢ ሰዒድ ሐዲስ ነው አንድ ላይ እንጨምቀዋለን ሐዲሶች አን አቢ ሰዒድ الخدري رضي الله عنه أبي سعيد الخدري بلال اللهم كم سرته الله جونا قال كنا نعطيها في زمن النبي بنبي زمن زكاة الفطر انست نبرة صاعا من طعام كما جبي هنا عندكنا أو صاعا من تمر وإن كتمر هنا عندكنا أو صاعا من شعير وإن كجبس هنا عندكنا أو صاعا من أقط ويدمو كدرك وتتي هنا يهم جبي زرنا عندكنا يهنن انست نبرة أو صاع من زبيب ويم كوين هنا عندكنا ننسط نبر فلما جاء معاوية سمتا وجاءت السمراء مبالو يسندي زر سمتا قال معاوية من أرى مدا من هذه يعدل مدعين يزيه عند مد يزيه عند أفن يليلون ሁለት እፍኝ የሚያክል ይመስለኛል ብሎ አለና ሙአዊያ ከዚህ ከስንዴ ሰምራ ከሚባለው ስንዴ ከሆነ ንስፈ ሰዓ ይበቃል ብሎ አለ የራሱ እስቲያን قال ابو سعيد ይህንን ሐዲሱን ያስተላለፈው اما انا እኔ እንደሆንኩኝ فلا ازال اخرجه كما كنت اخرجه على عهد رسول الله برسول صلى الله عليه وسلم زمن ሰሰጥ እንደነበር ያችኑ ቁና ተምሬን ቁና ገብሴን ነው እንጂ መሰጠው እሱ እንደሚለው ንስፈ ሰዓ ወይም ደግሞ የቁና ግማሽ አልሰጥም ብለው ተናገሩ ማለት ነው አቡ ሰዒድ المهم ሐዲሶቹ ላይ አንድም ሐዲስ ላይ ምንም የለም ለይስሙላ እንኳን ገንዘብ የሚባል መጥቶ አይታወቅም ሰደቀተ الفطر ላይ ወይም ዘካተ الفطر ላይ በገንዘብ ይስጥ የሚባል አባባል ከአንዳንድ ሰዎች ቢነገርም በጣም ደካማ አባባል ከመሆኑ የተነሳ ብዙ ዑለማዎች ዘካተ الفطርን በገንዘብ መስጠት ከቢድዓዎች ውስጥ ነው የሚቆጥሩት ስለዚህም ዘካተ الفطር ልክ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሲሰጥ እንደነበረው ያንዳንዱ ሰው የሚያስተዳድረው ሰው አስቦና አውቆ ለያንዳንዱ ለሚያስተዳድረው አንዳንድ ቁና መስፈር ይኖርበታል ማለት ነው ያም አንድ ቁና የሚባለው 4 ዝጋኝ ነው እንደዚህ ጀሞላ ማለት ይሄ ደግሞ ወደ ሙዕተዲል በሆነ ሰው ይላሉ አንድ እጁ አጫጭር የሆነ ሰው አለ እጁ ረዛዝም የሆነ ሰው አለ መሐከለኛ በሆነ ሰው እጅ 4 እፍኝ ይላል አንዳንድ ዑለማዎች 2.40 ግራም ብለው አስቀምጠውታል በዛ መስራት ይቻላል 2 ኪሎ ከ40 ግራም አነስተኛ የተባለው ይሄ ነው ለሼኹ ነብይ ረሂመሁላህ የጠቀሱት ማለት ነው 2 ኪሎ ከ500 ግራም ይሏል 3 ኪሎ ይሏል المهم ይሄ እንግዲህ እነሱ በመዘኑት ሚዛን ወደዚህ ወደ ኪሎ ግራሙ ሲተረጉሙት የተለያየ
ጉዳይ ቢሆንም 2.40 ግራም ነው ሊበቃ ይችላል ማለት ነው። ዞሮ አንድ ሰው አስበልጬ እሰጣለሁ ብሎ ቢል ማንም ይከለክለው የለም። ከዛ ግን ከግዴታው ማሳነስ የለበትም ማለት ነው። በአካባቢው የሚበላውን እና ለራሱ የሚበላውን እህል በዚህ አይነት መስጠት ተገቢ ነው የሚሆነው። በተረገዘ በሆነ ልጅ ላይ ዘካተል ፍጥር ይወጅባል ከተባለ አይወጅብም ነው ማለት ነው። ይወጅባል ወይ የሚል ጥያቄ ከመጣ አይወጅብም በተረገዘ ልጅ ላይ። ነገር ግን አንድ ሰው የተረገዘ ልጅ ካለው ዘካተል ፍጥር ሲያወጣ ለዛም ለተረገዘው አስቦ ማውጣቱ ይወደዳል። ዑስማን ረዲየላሁ ዐንሁ ባለቤታቸው አርግዛ ለዛ ለተረገዘው ልጅ አውጥተዋልና። ሌላው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ በሀገሩ ቁት ማውጣት ይበቃል ብለው አስቀምጠዋል። በእነዚህ ሐዲስ ላይ በተጠቀሱት የእህል ዝርያዎች ብቻ አይገደብም ማለት ነው። ተምር፣ ገብስ፣ ደረቅ ወተት እና ወይን ነው ሐዲሱ ላይ የተጠቀሰው። ከዚህም ውጪ ያለ የምግብ አይነት ቢኖር ሀገሩ ላይ የሚበላ በዛ አንድ ሰው ቢሰጥ በቂ ነው የሚሆነው። እና ማንን የመሰለ ማን ነው በእኛ ሀገር አሁን ሰው ጤፍ ይበላል አይደል? ስለዚህ ጤፉን ቢያወጣ ይቻላል ማለት ነው። የሚወጣበት ሰዓት ከሶላት በፊት ከሶላት በኋላ ማውጣቱ የተከለከለ ነው። ግን መቼም የተከለከለ ነው እንበል እንጂ ሰውየው እንትን ካለ ካመለጠው ወይም ደግሞ ተሳንፎ እንደዚህ ካለ ያው ቀዷ ያርግ እንላለን። ቀዷ ያርግ ይስጥ እንላለን። ያስቀራል ይስጥ النبي صلى الله عليه وسلم حديث لي فمن أداها قبل الصلاة كصلاة بفيت زكاة الفطر يسطى فهي زكاة مقبولة الله يقبلوا زكاة الفطر هون لتال. ومن أداها بعد الصلاة كصلاة بهلا يسط سوقا فهي صدقة من الصدقات. الصدقة وسط عند صدقة هون يكمت لتال بلوان الذي زورو يستسويوا ነገር ግን መስጠት ያለበት ዘካተል ፍጥር እስከሆነ ድረስ ገደብ አለው ሰዓት አለውና ያ ሶላተል ዒድ ሳይሰገድ በፊት መሆን ያለበት ማለት ነው። በዚህ አይነት እንግዲህ ከመጨረሻ ሰዓቱ የሶላት ሰዓት ነው። ከዛ በኋላ እንደ ቀዷ ነው የሚሆነው ማለትም ከዚህ ሐዲስ አሁን ካነበብኩት ሐዲስ እንገነዘባለን። እዚህኛው ሐዲስ ላይ ምንድነው የሚለው እናንተ የቀራችሁት ላይ ኩና ኑዕጢሃ ፊ ዘመን ነብይ صاعا من طعام የሚለው من ብር ለማለት ነው ከስንዴ ማለት ነው። طعام የሚለው የዛ ጊዜ طعامቸው ስንዴ ነበር እነሱ ለዛ من طعام የሚለው من ብር ለማለት ነው ከስንዴ ለማለት ነው። ዞሮ እዚህ ላይ የተጠቀሱት ስንዴ ጣዕም በሚል መልክ የተጠቀሰው እሱ ነው። ተምር፣ ሸዒር፣ አቀጥ፣ ዘቢብ ነው እዚህ ላይ የተጠቀሱት ማለት ነው። እነዚህን ሁላ እንደሚሰጡ ነው የመጣው። በሀገሩ እዛ ሐዲሱ ላይ የሌለው በሀገር የሚበላ ካለ ያንን መስጠት ይቻላል። ከሌሊተል ዒድ በፊት ማስቀደም ይቻላል ወይ ከተባለ አዎ አንድ ቀንና ሁለት ቀን ቀደም ማድረግ ይበቃል። እሱም ቡኻሪ ውስጥ የተዘገበ ሐዲስ ላይ ካኑ يعطون قبل الفطر ይሰጡ ነበረ ከፍጥሩ ቀን በፊት بيوم او يومين በአንድ ቀንና በሁለት ቀን ቀደም አድርገው ይሰጡ ነበረ ይላል።
በዚህ አይነት እንግዲህ አንድ ቀንና ሁለት ቀን ቀደም አድርጎ መስጠት ይቻላል ማለት ነው በለንደው አንዳንድ ዑለሞች ሙስተሐብ ነው ብለው ይላሉ አንድ ቀንና ሁለት ቀን ቀደም አድርጎ መስጠቱን ሙስተሐብ ነው ብለው ይወሰዱ አሉ እንደ አብዱራህማን አልሳዕዲ የሚባሉት እነዚህ ቁርአን ሙፈሲሩን የመሰለ ማለት ነው ነገር ግን ደግሞ ሐዲሱ ላይ ሷሐቦቹ በስፋት ሲሰሩበት የነበረ የሚመስለው قبل الصلاه የሚሰጠው ነው ለዚህ ነው قبل الصلاه የሚሰጠውን በላጭ ነው በሚል ሼኽ ፈውዛን خطب المنبريه ላይ መርጠውታል ማለት ነው ዞሮ ዞሮ አንድ ሰው ቢሰጥ ምንም አይደለም አስቀድሞ ከአንድ ቀን በፊት ከሁለት ቀን በፊት ቢሰጥ ችግር የለውም ማለትን ከዚህ እንረዳለን ያው ጥንቃቄ መደረግ ያለበት ግን ዘካት አልፍጥር ልክ እንደ ሌላው ነገር እየታሰበ እሱን ዋጋውን እንከፍላለን ምናምን የሚባል ነገር በጣም ጥንቃቄ ያስፈልገዋል ማለት ነው ምናልባትም ይሄ ነገር እንደዚህ የተደረገበት ብዙ የሆኑ ህክማዎች አሉት መንገድ ላይ እንዳይቀር ይሆናል መንገድ ላይ ዘካት አልፍጥር ለአንድ ሰው ስጥ እንኳን ብለን ብንልኮ ገንዘብ እንኳን አንድ ሰው ሊያጠፋብን ይችላል እንካ ይሄንን ገንዘብ ለከሌ ስጥ ብለን ስንለው ሊያጠፋው ይችላል ያንን ገንዘብ ግን እህል ሰፍረን ለከሌ አድርስልን ብለን ብንለው የማጥፋት እድሉ በጣም የጠበበ ነው በጣም ብዙ ነገሮች ናቸው እዚህ ላይ የሚስተዋሉት ማለት ነው كتاب الصيام سلسوم يورا هنا كتاب أصل بلغة إمساك مالتنا وصوم مالت نزانه تقوتب بالله لمالت إني نذرت للرحمن صوما أني كان يقدر مقوتب لا الرحمن تسيا لهنا فلن أكلم اليوم إنسيا سون على الناقرم يميل على القرآن لي مالته صوم ميلو قانقوا يترقواميون الله قرآن لي تتقموا بتاه إنما قطب مالته عفيس مال أتلفت مال زنبل أنا لك እንደዚሁ ተቆጠብ የሚል ትርጓሜ ነው ያለው ቋንቋው ላይ ሸሪዓው ላይ ግን ለምሳሌ ረመዳን ጾም ሲባል ምን ማለት ነው ከተባለ ከሚያፈጥሩ ነገሮች ከንያ ጋር ተቆጥቦ ከጡሉዕ አልፈጅር እስከ ፀሐይ መግባት ድረስ መታገስ ወይም መቆጠብ ከሚያፈጥሩ ነገሮች መቆጠብ እና መቆየት ተቆጥቦ መቆየት ኢምሳክ ከሚለው ወይም መቆጠብ ከሚለው ጋር ትልቅ ትስስር አለው ማለት ነው ከቋንቋዊ ትርጓሜው ጋር ሸሪዓዊ ትርጓሜው ትስስር አለው ባይሆን የሸሪዓዊ ትርጓሜው ሰፋ የሚለው ምን ነው ከሚያፈጥሩ ነገሮች መቆጠብ የሚል ቀይድ ስላለው ከሚያፈጥሩ ነገሮች መቆጠብ ከንያ ጋር ከሚያፈጥሩ ነገሮች አንድ ሰው ተቆጥበው ቢውል ንያ ከሌለው ጾም አይባልም ለምሳሌ ከፈጅር ጀምሮ እስከ ማታ ድረስ ምንም የበላው ነገር የለውም ሰውዬው ያጠጣውም ነገር የለም የሚያፈጥሩ ነገሮችን አልቀረበም ማለት ነው ነገር ግን አልነየተም እሱ በሆነ አጋጣሚ ነው ወይ በጊዜው በጣም ችግር ውስጥ ገብቶ ምናምን ስለነበረ ምንም ትዝ ሳይለው ምግብ የሚባል እስከ ማታ ደርሶ ፀሐይ ጠለቀ ማለት ነው ጾም እንደ ከተባለ በሸሪዓ አልጾም ምንድነው የጎደለው ንያ የለምና ከንያ ጋር ከሚያፈጥሩ ነገሮች ተቆጥቦ ከሱብህ እስከ ሱብህ ገና እንደወጣ ማለት ነው ንጋቱ ገና እንደወጣ ጀምሮ እስከ ፀሐይ መጥለቅ ድረስ ሲቆይ ነው ጾም የሚባለው ጾም ከሰብር ጋር ትልቅ ግንኙነት አለው ለዚህ ነው የጾምና የሰብር ምንዳ ላይ አላህ Subhanahu Wa Ta'ala ከዚህ ብሎ አልገደበም ማለት ነው ሰብርን በተመለከተ انما يوفى الصابرون اجرهم بغير حساب ትግስተኛ የሆኑ ሰዎች አጅራቸውን ያለ ሂሳብ ነው የሚመነዳቸው ሂሳብ የለውም አንድ በ10 ሲባዛ የሚባል ሂሳብ የለውም ብሏል የሰብርን ሂሳብ በተመለከተ ማለት ነው ጾምም ላይ እንደዚሁ
فأنا أجزي به إنني من الدابت እንደዚህ የሚባል ሒሳብ የለውም ማለት አላህ ተናግሯል ሐዲስ አልቁድስ ላይ ማለት الصوم لي وانا اجزي به ስለዚህ ከሰብር ጋር ትልቅ ቁርኝነት አለ ራሱ የሰብር አንድ ዘርፍ ነው ጾም ሰብር የሚባለው የሁሉም ዒባዳዎች ዋና ሰብር ነው ሶላት እኮ ሰብር ነው ሁሉ ጊዜ ደጋግሞ በዛ ላይ መዘውተርን ይጠይቃል ሰብር ነው ጾም እንደዚሁ ሰብር ነው ተቆጥቦ መዋል ነገ ላለውም ደግሞ እንደዚሁ ትግስት አድርጎ ነገንም እንደዛው መጾምን ይጠይቃል ከነጎድ ያለውንም እንደዛው ስለዚህ ሰብር የሚባለው የማይገባበት የዒባዳ ዘርፍ የለም ትልቅ ብቻ ከጾም ጋር ተመሳሳይነትና ተገናኝነት አለው ጾም መደንገጉ ብዙ የሆኑ ጥበቦች አሉት ከነዛ ጥበቦች ውስጥ ሰዎች ወደ አላህ Subhanahu Wa Ta'ala ይቀርቡበታል ተቅዋን ይጨምሩበታል ለዛ ነው እዛው ጾምን የደነገገበት በቁርአን አንቀጽ ላይ لعلكم تتقون ብሏል ኢማንን ይሰጣል ተቅዋን ይሰጣል ኢማኑ ተቅዋ ከት መጣ ከተባለ አንድ ሰው በሚጾም ጊዜ የሸይጣን በውስጡ የመሽከርከር ሁኔታ ይጠባል ለዚህ ነው እንደፈለገ ሲያወራ የነበረ ሰው ጾም ላይ እንደፈለገ ያወራ ራሱ አይፈቅድለትም መጾሙ ራሱ አይፈቅድለትም ሰውየው ላውራው ቢል ይደክመዋል ወይ አንዳንዴ ይሰለቸውና ዝም ይላል ራሱ የሆነ ከመብላት ከጥጋብ ጋር በተያያዘ ነው አንዳንድ ማዕሲያዎች የሚመጡትና ሌላው ጾም ላይ የደም መስከርከር ላይ ሸይጣን ይሽከረከራል ብሎ የተባለው ይሄ የደም መስከርከሩ ደግሞ ከሰውየው መጾም ጋር ወይም ከምግብ አቀብ ማለቱ ጋር መስከርከሩ ይቀንሳል ይላሉ ዑለማዎች መስከርከሩ ሲቀንስ የሸይጣን በውስጡ መስከርከር እንደዛው ይቀንሳል ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን በሰው ልጅ ውስጥ የደም መስከርከር እንደሚሽከረከር ደም ይሽከረከራል የሚባለው ጥናት ሳይመጣ በፊት ሊሆን ይችላል ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል እሱም ሶፊያ ቢንት ሑይይ ትባላለች እሳቸው ባለቤት ነች እሷን መስጊድ እሳቸው ጋር ዚያራ መጣ ሙዕተኪፍ ስለነበሩ ብዙ ጊዜ ሆኗቸዋል ከቤት ከራቁ መስጊድ ውስጥ ነው የሚያድሩት የሚውሉትም ለዘየራቸው ብላ መጣ አገኘቻቸውና ወጣ ስትል እሸኝሻለሁ ብለው ተነሱ በጨለማ ብቻሽን እንዳትሄጂ ቆይ ትንሽ ሸኘት ታረጋሻለሁ አሉና ወጡ ከዛ እሳቸው እሸኛለሁ ብለው ወጣው ትንሽ ሄድ እንዳሉ ሁለት ሰዎች መጡ ባጠገባቸው ልፋሉ በነብዩ አጠገብ ልፋሉ እልፍ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ወይስ ተረጋጉ አሏቸው ለማንኛውም ተረጋጉ እሷ ሶፊያ ነች አሉ ነብዩ ናቸው የሚሉት እሷ ሶፊያ ነች እና ባለቤቴ ነች ማለቴ ነው አሉ ማላ ሰዎቹ ሱብሃንአላህ والله ጥራት ይገባው እንደው የደነጋጤ አለ አይደል በለው ሲሉ አይ ሸይጣን በሰው ልጅ ውስጥ የደም መሽከርከርን ይሽከረከራል አሏቸው ነብዩ ሰለላሁ ዐለይሂ ወሰለም እና ልባችሁ ላይ የሆነ ነገር እንዳይጥልባችሁ ብዬ ፈርቼ ነው የነገርኳችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም እና ይሄው ሸይጣን ምን ያደርጋል ማለት ነው የሰው ልጅ ውስጥ ይሽከረከራል ለዚህ ነው ተናጋሪው ያላሰበውን ነገር አንዳንዴ በውስጣችን ላይ ሸይጣን ሊጥለው ይችላል በውስጣችን ላይ ተናጋሪው ያላሰበውን ነገር ልክ አስቦ ታርጌት ታርጎ እንደተናገረ አድርጎ ሸይጣን መጥቶ ሹክ ሊል ይችላል ማለት እዚህ ነው ማጣራቶች አስፈላጊ የሆኑት በአንዳንድ ጉዳዮች ላይ ወይ እኛ የተገነዘብንበት አቅጣጫ ልክ ላይሆን ይችላል ወይ ደግሞ ሰውየው ከመላሱ ያመለጠው ነገር ይኖራል ሐሳቡ ሌላ ሆኖ ይመሳሰል المهم ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን የሰው ልጅ ደም ውስጥ ሆኖ ከደም ጋር ደም የማይደርስበት ቦታ የለም ደም የሆነ ቦታ ላይ አልደረሰም ማለት ሰውየው አካሉ ይሞታል ያ አካል መቆረጥ አለበት ለምን
ሌላውን በስብሶ ስለሚያበሰብስ ማለት ነው። በድሮ ዘመን ፋልጅ ተብሎ የሚባለው ነው። በአሁን ጊዜ እንደዚሁ ሰዎች አካላቸው መቆረጥ ካለበት ካልተቆረጠ ወደ ካንሰርነት ሄዱ ልክ ሌላውን እንደሚበክልና ሰውየውን አደጋ ላይ እንደሚጥለው ቢጤ ማለት ነው። ለዛ ነው በሸሪዓ አንድ ሰው የሆነ አካሉ ካንሰር ከሆነ ቶሎ መቆረጥ አለበት፣ ዋጅብ ነው። የሆነ አካሉ የሆነ ከተበላና ያ ነገር ወደ ሌላ መሰራጨቱ የማይቀር ከሆነ ያንን ነገር ማስቆረጥ ዋጅብ ነው የሚሆነው። ለምን ይሄ ነገር ካልተቆረጠ ሌላውን አካሉን እያወቀ ሰውየው ምን እያደረገ ነው ማለት ነው? አካሉን እያወቀ አደጋ ላይ እየጣለ ነው ሌላውን አካሉ። ስለዚህ ቶሎ ማስቆረጥ አለበት ማለት ነው። المهم ደም ይሽከረከራል በሰውነት አካል ውስጥ ልክ እንደዛ እንደሚሽከረከረው ሸይጣን ይሽከረከራል። ያንን የሸይጣን መሽከርከር ለመቀነስ ነው ጾም የተደነገገው። አንዱ ይሄ። ሁለተኛ ደግሞ በዚህ የተነሳ የሆኑ ሰዎች ምን ያደርጋሉ ብለናል? ወደ አላህ ተቅዋ ይመጣሉ። የሸይጣን እሽክርክሮች ከቀነሰላቸው ራሳቸውን የነፍስያቸውን ጉዳይ እንደምንም ብለው እየታገሉ ወደ አላህ መንገድ መምጣት ይችላሉ ማለት ነው። ዋናው ጠላታቸው ከተያዘላቸው ይሄ ነው። ሌላው ደግሞ ጾም የተደነገገበት ሁኔታ ምንም ሳያስብ ጧትና ማታ እየበላ የሚወጣ ሰው አለ። እናም አንዳንዴ ሰዎች ራበኝ ብለው ሲሉት አይገባውም። ሰው ይራባል ምን የሚበላ ጠፍቶ ነው የሚራባው? እንዴት ነው የራባቸው? ምንድነው ራሱ ረሃብ የሚባለው ነገር ምንድነው? ግራ ይገባዋል። ስለዚህ የዚህ አይነቱ ሰው የነዚህን ወንድሞቹን ሁሉ ጊዜ ሳይበሉ እና ሳይጠጡ ብዙ ጊዜ የሚያሳልፉ ውለው የሚያድሩ ወንድሞች ይኖሩታል፣ እህቶች ይኖሩታልና የነዚህን ሰዎች ችግር ተግባራዊ በሆነ መልኩ እንዲመከርበት ነው አላህ Subhanahu Wa Ta'ala ጾምን ያመጣ ማለት ነው። ምሳሌ በአንዳንድ ያደጉት ሀገራት ረሃብ የሚባለው ነገር ታሪክ እየሆነ ነው አይደል እንዴ? ታሪክ እየሆነ ነው። ይሄንን ማን ነበር የሚያስረዳቸው ጾም ባይኖር ማለት ነው? ግን አላህ Subhanahu Wa Ta'ala ሌላውን የሱና ጾም እንኳን ተቋው ኖሯቸው ባይጾሙ የሚጾሙ አሉ። ያደጉም ሀገራት የምንለው አላህ ኢማኑን የሰጣቸው በየቀኑም የሚጾሙ አሉ። አንድ ቀን አረፍ ብሎ አንድ ቀን የሚጾሙ አሉ። ነገር ግን በዚህ አይነት የኢማን እርከን ላይ የሌሉ ሆነው ረመዳንን ብቻ የሚጠብቁ ካሉ እነዛን ረመዳን ካላጾማቸው በስተቀር ማን አጾሟቸው የተራቡ ወገኖቻቸውን ስሜት ወይም ያላደጉ ሀገራት ላይ ሆነው በጣም ችግርና ጦርነት አጥቅቷቸው ህዝቡ በረሃብ እየተቆላ ያለበትን አካባቢ ዜና ሲሰሙ እንኳን ምን አይነት ነበረ ሁኔታ የሚሰማቸው ማለት ነው። የሆነ የሚሰማቸው ስሜት ምንድነው? ረሃብ የሚባለው ነገር ቀላል ነገር እንደሆነ አድርገው ሊያስቡት ይችሉ ነበር። አላህ ግን በዚህ በረመዳን የተነሳ ሁሉንም ሰው ለደሃዎችና ችግር ላለባቸው ሰዎች ተገቢ የሆነ ስሜት እንዲሰማው አድርጓል ማለት ነው። ይሄ የአላህ ጥበብ ነው። ከዛ ውስጥ ኢጅቲማዕያ የሆነ ወይም ደግሞ ማህበረሰባዊ የሆነ ጥቅም አለው ጾም። ያም ሁሉን አንድ ያደርጋል። ደሃውንም ሀብታሙንም ያለውንም የሌለውንም ባለስልጣን የተባለውንም ስልጣን የሌለውንም ሁሉንም አቅፎ በአንዴ ይሰበስብና በአንድ ዒባዳ ላይ ያሰማራል ማለት ነው። ይሄም እንደዚሁ ማህበረሰባዊ ጥቅሙ ነው። ሁሉም በአንድ ነገር ላይ ተሳትፎ ሲኖረው አስተሳሰቡ ወደ አንድ ነገር መመለስ ይችላል። ለዚህ ነው ብዙ ዒባዳዎች ላይ ሁሉም የሚሳተፍበት ሲሆን የተደነገገው። አብዛኛው ዒባዳዎች ብዙ ሰዎችን የሚመለከቱና በአጠቃላይ መልኩ ሁሉም እንዲተገብራቸው የተደረጉ ናቸው። በዚህ አይነት እንግዲህ ብዙ ጥቅሞች አሉት። ሌላው ጥቅሙ አኽላቅያ ተርበውያ የሆነ ወይም ደግሞ ስነ ምግባራዊ የሆነ ጥቅም አለው። ያ ስነ ምግባራዊ ጥቅሙ መቻል የሚባለው መታገስ የሚባለው ነገር ያስተምራል። ምናልባት ከዚህ አንድ ሰው ተምሮ የተለያየ ሱሳሱስ ቢኖርበት እንዴት በመታገስ ያንን ነገር መወጣት፣ ሁሌ መብላት መጠጣት የሰው ልጅ ባህሪ የሆነውን ነገር እንደዚህ መታገስ የሚቻል ከሆነ ሌላ እንደዚህ ተጨምሮ የመጣ ሌላን ነገር ደግሞ እንዴት መታገስ ያቀተዋል ማለትን
ትምህርት ሰጥቶ ያለፈ ትልቅ ዒባዳ ነው ጾም ስለዚህ በአኽላቅም ዙሪያ የሚጫወተው ሚና እንዲህ ተብሎ የሚባል አይደለም ከባድ ነው ማለት ነው ሌላው ጤንነት ላይ ነው ጤንነት ላይ ብዙ ሰዎች ጤናቸው የሚታወቀው ሳይረባቸው በመበላት ነው ይሄ አሁን እኛ አይመስልንም አይደለም ከሷሐቦቹ ውስጥ አንዱ ህክምና ሙያ ያስፈልጋቸውም እንደ ብለው አያስፈልገንም ማለት ምን ነው ሲባል እኛ ሳይረበና አንበላም መዒዳ ወይ ይሄ የሰው አንጀት የሚባለው በሱ ውስጥ የሆነ ነገር ይያለ በዛ በመዒዳ ላይ ሌላ ነገር መጨመር ይሄ ለጤና ጥሩ አይደለም ማለት ነው ለዛ ነው ምን ይላሉ فإن المعدة بيت الداء የሰው አንጀት ማለት የበሽታ ቤት እሱ ነው ይላሉ እናም ይሄንን ማጽዳት የሚቻለው በምንድነው ሰውየው ከምግብ ራሱን ቆጠብ በማድረግ ነው የሆነ ሰዓት ላይ በመያዝ ነው ማለት ነው ይሄንን ደግሞ በግዴታነት አላህ Subhanahu Wa Ta'ala ካልደነገገበት በስተቀር ማን ነው ተቆጠብ ተብሎ የሚቆጠብ ማለት ነው እናም ያ ስለሆነ ምግብ መጠጡ የሆነ ሰዓት ላይ ወጥቶለት ያ ሩጥባው ሲወገድ ሰው ወደ ትክክለኛ ጤንነቱ ይመለሳልና ይሄንንም የሰው ልጅ ጤንነት ያስተዋለ ነውና የዚህ አይነት ብዙ ዘርፈ ብዙ የሆኑ ጥቅሞች አሉት ጾም የሚባለው ዒባዳ ብዙ ነገሮች አሉት ማለትም ከዚህ እንረዳለን زتشلي نقومنا إن شاء الله هذا وصلى الله وسلم بارك على نبينا محمد وعلى آله وصحبه أجمعين